ሄሎ ጤና ይስጥልን እንደምን አላችሁ? ውድ የፕሮግራማችን ተከታታዮች ጨንተክል ሚዲያ ነው። በዛሬው ፕሮግራማችን በባለፈው አንድ ፕሮግራም ሰርቼ ነበር። በዛ ፕሮግራም የብሔራዊ ምክክር ኮሚሽን ባህር ዳር ላይ መረጃ ማሰባሰብ ሂደት ላይ መሆኑንና በተለያየ አንግል በክልሉ የሚገኘውን ማህበረሰብ መረጃ ማለት በውስጣቸው ያለው ቅሬታ ወይም መፈታት ያለበት ችግር ምንድነው የሚለውን መረጃ ለማሰባሰብ ውይይት እያደረገ እንደነበረ ከአሁን በፊት መረጃ አቅርቤ ነበር። በዛ መረጃ ላይም እንዳቀረብኩት በተለያዩ የአገው፣ የኦሮሞ፣ የአርጎባ እንዲሁም የቅማንት እንዲሁም የአማራ የተለያዩ ብሔረሰቦች ተወካዮች ተገኝተው መረጃ የማሰባሰብና መረጃ የማጣራት በዛም ላይ ሰፊ ውይይት የማካሄድ እድል እንደተፈጠረ ይህ እድል ደግሞ በጣም ወሳኝና አስፈላጊ እድል መሆኑን አንስቼ የተወሰነ ነገር ለማለት ፈልጌ ሞክሬ ነበረ። በዛ ላይ እንዳልኩትም አንድ መልእክት አስተላልፌ ነበር። ሁላችሁም በተለይ የቅማንትን ሕዝብ ወክላችሁ ወደዛ ቦታ የተጓዛችሁ አካላት ሁላችሁም ያለ ልዩነት ይህን ፕሮግራም ማለት ይህን አጋጣሚ በመጠቀም ያለውን ችግር ለማሳየት ሙከራ አድርጉ የሚል አስተያየት አቅርቤ ነበረ። በዛም መሰረት እንግዲህ እኔ ባቀረብኩት ነው ባልልም ንቁ በጣም ጥሩ የሆነ ተሳትፎ እንደነበረ ለማረጋገጥ ችያለሁ እና ንቁ ተሳትፎ ሲያደርጉ እንደነበረ በዛ መድረክ ላይ ሲነሱ የነበሩ ነገሮችን በማህበራዊ ሚዲያ ሲለቀቁ ተመልክቻለሁ። ይህ ይበል የሚያሰኝ ጥሩ እንቅስቃሴ ወይም ጥሩ ተሳትፎ እንደሆነ ሁሉም ሰው ያገባኛል የሚል አካል በሙሉ ጥሩ ማበረታቻ ወይም ጥሩ እንቅስቃሴ መሆኑን እውቅና ሲሰጣቸው ነበር። እኔም ጥሩ እንቅስቃሴ እያደረጉ እንደነበረ ባለኝ የዕለት ተዕለት ክትትል ለማረጋገጥ ችያለሁ። ከዚህ አንጻር በፓርቲው ተወክለውም እንዲሁም ደግሞ በብሔረሰብ ኮሚቴው ተወክለውም እንዲሁም ደግሞ በህዝብ በኩል የተወከሉትም ጥሩ እንቅስቃሴ እንዳደረጉ መረጃ የማንሳቱን ጉዳይ የመረጃ ክፍተት እንዳይኖር ለዛ ለብሔራዊ ውይይት ኮሚሽኑ በቂ የሆነ መረጃ ከማቅረብ አንጻር ጥሩ ስራ እንደተሰራና መረጃዎችን ለይቶ የማቅረብ የማስያዝ ስራ እንደተሰራ ለማረጋገጥ ችያለሁ። ነገር ግን ወደ ፌዴራል እንዲሄድ ከተሰጡት መረጃዎች ውስጥ አጠቃላይ ሙሉ በሙሉ በሚባል ደረጃ የክልሉ መንግስት ካድሬ ወይም ባለስልጣናት ድሌት እንዳደረጉትና ራሳቸው ከአሁን በፊት ሲያቀነቅኑ የነበረውን ነገር ብቻ ወደ ፌዴራል መንግስት በፌዴራል ደረጃ ላይ የሚካሄደው የብሔራዊ ውይይት መድረክ እንዳስተላለፉት ተመልክተናል። በዚህ ሂደት ብዙዎች ቅሬታቸውን ሲገልጹ ተመልክቻለሁ። ቅሬታቸውን ተገለጹት ውስጥ በዛ በክልሉ ከሚንቀሳቀሱት ለምሳሌ የአገው ዲሞክራሲ የአገው ፍትህ ፓርቲ ሊቀመንበር ወይም ፕሬዚዳንት የሆኑት ዶክተር አዲሱ መኮንንም ሲያስተላልፉ የሰማሁት ነገር አለ። ሌሎችም የዋግምራ አገው ተወካዮችም ሲያስተላልፉ ያየሁት ነገር አለ። በአጠቃላይ ሙሉ በሙሉ በዛ መድረክ የተሳተፉ አካላት በሙሉ በተወሰነ ውሳኔና በተሰጠው ለፌዴራል መንግስት እንዲቀርብ ወይም በፌዴራል ደረጃ ለሚካሄደው ውይይት እንዲቀርብ ተብሎ የተመረጠው መረጃ ሙሉ በሙሉ እንዳሳዘናቸው ነው ውድቅ እንዳደረጉት ለመረዳት ችያለሁ። ምንድነው ከዚህ ጋር የተፈጠረው ነገር የሚለው መጀመሪያ መረጃ በመለየቱ ደረጃ ሁሉም እኩል እንደተሳተፈና መሆን ያለበትን ነገር እንደቀረበ ተነግሯል። ነገር ግን መጨረሻ ላይ ወደ በፌዴራል ደረጃ ለሚካሄደው ብሔራዊ ምክክር ነጥብ ተለይቶ የቀረበው ግን በቀጥታ አሁን በፊት በክልሉ አክቲቪስቶች ወይም በክልሉ ባለስልጣናት ሲቀነቀኑ የነበሩት ነጥቦች ብቻ ለፌዴራል መንግስት ወይም በፌዴራል ደረጃ ለሚካሄደው ውይይት እንደቀረበ ለመረዳት ችለናል። ያ ማለት ሌሎች ሲያቀርቡት የነበሩት በሌሎች ደረጃ ሲነሳ የነበረው ነገር በሙሉ ቦታ አልተሰጠውም ወይም ውድቅ ተደርጓል ማለት ነው። ለምን የሚለውን ነገር ከተመለከትን ምናልባት ይሄን በዚሁ በክልላችን እንፈታለን የሚል እይታ ሊኖር እንደሚችል ገምታለሁ። በእርግጥ ምንድነው የሚለውን በቀጣይ በቦታው የነበረን ሰው በቃለ መጠይቅ አቅርበን መስራት እንደምንችል ገምታለሁ። ከዛ ውጭ ግን ከዚህ ላይ ያለው እነዚህ የተነሱትን ነገር የክልሉ መንግስት ይፈታቸዋል ሚል አቅጣጫ አስቀምጠው ሊኖሩ እንደሚችሉ ገምታለሁ። ይህ ግን እስካሁን ድረስ እንስራ ቢባል ኑሮ አሁን ካለንበት ደረጃም ሊደርስ የማይችልበት እድል እንደነበረ ማመላከት ወይም መግለጽ ያስፈልጋል እና
በብሔራዊ ምክክር ወይም በፌዴራል ደረጃ ለሚካሄደው ምክክር እንዳይቀርብ መታገዱ የብዙዎችን ቅሬታ ፈጥሯል። ይህም ያው በተለመደው ትሬንድ አሁንም እየተንከባለለ ክልሉን አፍኖ በራሳቸው የፈለጉትን ብቻ በማስኬድ ችግር እንፈታለን የሚለው የቆየ ብሔራቸውን እያራመዱ መሆናቸውን ለመገንዘብ ለማንም የሚያዳግት ጉዳይ አይደለም። ይህንም ግንዛቤ እሱ ነው ማለት ፈልጋለሁ። ከዛ ውጭ ግን የገረመኝ የብሔራዊ ምክክር ኮሚሽኑ ለምን ሄደ ነው አሁን ጥያቄ። ምናልባት ያንን ማለት በአንድ ቡድን ብቻ የሚሰጠውን መረጃ ለማሰባሰብ ከፈለገ ከዚሁ ከፌዴራል ደረጃ ወይም በፌዴራል አዲስ አበባ ቁጭ ብሎ ያሉትን ፓርላማውን የሞላውን የራሳቸውን ተወካይ ጠይቆ መፈታት ያለበት ይሄ ነው የሚለውን ነገር መፍታት የሚችልበት አጋጣሚ ነበር። በክልሉ ውስጥ ያሉ ችግሮችን ለመፍታት ፍቃደኛ ነኝ ወይም አቅም አለኝ ብሎ ከሄደ ደግሞ ከዛ የተነሱትን በየብሔር ብሔረሰባት የተነሱትን ጥያቄዎች በሙሉ ኮምባይንድ አድርጎ ወደ ፌዴራል በኩል ማቅረብና በፌዴራል ደረጃ የሚካሄዱት የብሔር ብሔረሰቦች ህዝቦች ውይይት መድረክ አንዱ የውይይት ወይም የችግሩ አካል እንደሆነ ማቅረብ ነበረ። እንግዲህ የብሔራዊ ውይይት ኮሚሽኑ ዋና ዓላማ እንደሚሆን የሚገመተው። ነገር ግን እሱን ሳይሆን ያደረገው ከዚሁ አዲስ አበባ ተቀምጦ አዲስ አበባ ያሉት ተወካዮች ሊሰጡት የሚችሉትን መረጃ እስከ ባህር ዳር ሄዶ ይሄን መረጃ እየመጣው ማለት እኔ በጣም ትልቅ እፍረት ይመስለኛል። ወርዶ መሬት ላይ ያሉትን ህዝቦች የማነጋገር እድል ከፈጠረ ከዛ የተነሱ ነጥቦችን ሁሉ ይዞ የመምጣት እንትን ሊኖረው ይገባ ነበር፣ ማንዴት ሊኖረው ይገባ ነበር። እሱን ባለማድረጉ በታሪኩም ሌላ የሆነ መሆን የሚገባውን ነገር ባለመስራቱ የታሪኩ ተወቃሽ እንደሚሆን እገምታለሁ። እንግዲህ ብዙዎችም ሲያራግቡት ወይም ሲያነሱት የነበሩትን ነገር እንደምጋራና በስልክም ደውዬ የተነሳ ነገር ብዙ ቢሆንም ወደ ላይ ወደ በፌዴራል ደረጃ ላይ የሚካሄደው ውይይት ግን የቀረበ አንድም አጀንዳ ለመኖርን ሁሉም በአጽንኦት ሲገልጹት ተመልክቻለሁ። ይህ ደግሞ ሌላው አሁንም ችግራችን ተዳፍኖ እየቀጠለ ለነጋችን ደግሞ ሌላ የቤት ስራ እየተቀመጠልን መሆኑን የሚያመላክት መሆኑን አጽንኦት መስጠት ፈልጋለሁ። እንግዲህ በዓለማችን የተለያዩ ሴራዎች እንደዚህ ይከናወናሉ። በተለይ የብሔራዊ እርቅ ኮሚሽን ወይም የብሔራዊ ውይይት ፕሮግራም ተብሎ ግን እንዲህ አይነት ደባ መፈጠሩ መቻችን ነጋችን ምን ሊሆን እንደሚችል አሁንም በብርሃን የተደገፈ ሳይሆን አሁንም የተለመደውን ይሄ ደግሞ የተድበሰበሰ የጨለማ ጉዟችን እንደምንቀጥል የሚያመላክት ነው። በቀጣይ ምን መደረግ አለበት የሚለውን ሁሉም ቢሆን ብሔር ብሔረሰቦች የየራሳቸውን እቅድና የትግል ስትራቴጂ የሚነድፉ ቢሆኑም በቀጣይ ምናልባት በቦታው የነበረን አካል ጠይቄ በስፋት የማቀርቡ ነው። ግን በቦታው ተገኝተው በስፋት ወይም አክቲቭሊ የተሳተፉ የብሔረሰቡን ተወላጆች ግን ማድነቅ የግድ ይሆንብናል። ምክንያቱም አንድም ነጥብ አልዘለሉም። እንዲያውም ሲነበብ ይሄ ተለየ የተባለው የመረጃ ወይም ወደ ፌዴራል ይሄዳል ተብሎ የተለዩ ነጥቦች ሲነበቡ ባለመካተቱ አኩርፎ የወጡ መድረክ ረግጦ የወጡ የብሔረሰቡ ተወላጆች የብሔር ብሔረሰቦች ተወላጆች ወይም ተወካዮች እንደነበሩ ለማረጋገጥ ችያለሁ። ይህን ያደረጉ አካላት ቢያንስ በታሪካችን ላይ ማድረግ ያለብን አንድ የትግል እቅድ ወይም የትግል ደረጃ አራምደዋል። በራሳቸው ወክለውት በህዝብ ስም ቢያንስ ማለት አለመቀበላቸውንና በሁኔታው መከፋታቸውን መግለጻቸው በራሱ አንድ የሰላማዊ ትግል ሂደት ነውና እሱን ማሳየቱን በራሱ አንድ ግባት እንደሆነ ማንሳት ይቻላል። ለእኔ ትልቁ ግባት ይሄ ብቻ ነው። ከዛ የተረፈውና በእርግጥ የሚሰማም ካለ በወቅቱ በዛ ቦታ ላይ የነበረ አካል በሙሉ ለማቅረብና ችግሩን ለማሳየት ሞክረዋል። ሌላው እንደው ይገርመኝ ያሳዘነኝም ነገር ካሁን በፊት የሃይማኖት አባቶች እንኳን ጸሎት ሲያደርጉ የኛን የሃይማኖት አባት ለይቶ ማስቀረታቸውን አቅርቤ ነበረ። ያንን አዙረው በሌላ ፕሮግራም ጸሎት እንዲያደርጉ ያደረጉበት አጋጣሚ አለ። ግን በዛ መድረክ ላይ በነበረው ውይይት የመንግስት አካል ብቻም ሳይሆን በተቃዋሚ ፓርቲነት እንኳን ተሰልፈው የነበሩት ይህን ህዝብ ጥያቄ ለመደፈቅ ትልቁን ድርሻ ይወጡ እንደነበረ መረጃችን ያመላክታል። እንግዲህ ምንድነው ጠቅለል ባለመልኩ በቀጣይ በቦታው የነበረን ሰው ምን ተነሳ ምን ተካሄደ የነበረውን አውድ በስፋት የምንመለከቱ ነው። ነገር ግን በቦታው የነበራችሁ ሰዎች ያደረጋችሁትን ጥረት ያደረጋችሁትን ተሳትፎ ማድነቅ የግድ ነው። እሱን ማድነቅና እውቅና መስጠት አስፈላጊ ስለሆነ ይህም ፕሮግራም ማዘጋጀት ፈልጊያለሁ። በቀጣይ ምን ይደረግ የሚለውን አሁንም ሁሉም ያለመታከት፣ ምክንያቱም ያለንበት እውነት
በቀጣይስ ምን ሊፈጠር ይችላል የሚለው ነገር የጋራ ጉዳያችንን በጋራ መነጋገሩ መወያየቱ አቅጣጫ ማስቀመጡ ወሳኝ ነውና ሁሉም በያለበት አሁንም የማፈኑና የመታፈኑ ሂደት መቀጠሉን ግንዛቤ ፈጥረን አሁንም ያለሰለሰ ሰላማዊ ትግላችን ማስቀጠል እንዳለብን ማሳሰብ ስለፈለኩ ነው። እንግዲህ የዛሬውን ፕሮግራም በዚህ ማዘጋጀት የፈለኩት ብዙ የተወራለትና የተነገረለት ነገር ግን ውጤት የማያመጣ ከዛ ውሃ ግዳ ከዛ ውሃ መልስ የልጆች ጨዋታ ሆኖ መቅረቱን ግን በዚሁ አጋጣሚ ማሳወቅ እፈልጋለሁ። እንግዲህ ከቦታው ያሰባሰብኩት መረጃ በግልጽ የሚነግረን እስካሁን ድረስ ተሰራ የሚባል ምንም የተለየ ነገር አለመኖርና በቀጣይ የሚፈታል የሚባል ችግር አለመኖርን የሚያመላክት ጉዳይ ነው። እንደ ተስፋ ሲነገር የሰማሁት ክልሉ የራሱን ማንዴት ወስዶ ይህን ችግር ይፈታል የሚል አቅጣጫ እንደተቀመጠ ነው። እንግዲህ ክልሉ ምናልባት የሚፈታ ቢሆን ከአሁን በፊት በመጣበት መንገዱ መፍታት ይችል ነበር። ግን የመፍታት ፍላጎት ባለመኖሩ አሁንም እስካለንበት ደረጃ ድረስ ለመድረስ ተገደናል። ነገ ይፈታዋል። ተፈታው በደስታ እንቀበላለን። አብረን በሰላም ለመኖር ሁሉ ነገራችን ለማስኬድ ግን ወሳኝ ነው ብዬ ይህን ማሳሰብና ማስተላለፍ ፈልጋለሁ። ከዛ ውጭ ግን በሌላ ክልል ያለን የራሳችን የሚሉትን ህዝብ ችግር ለመፍታት መብቱን ለማስከበር ቅድሚያ በራሱ ውስጥ ያለን የክልል ችግር መፍታት ወሳኝ መሆኑን ማሰብ እንደሚገባቸው ትኩረት ይሰጡት አይመስለኝም። ከአሁን በፊት በወልቃየት በራያ በተለያየ አካባቢዎች ያሉትን ጥያቄዎች እናስመልሳለን ሲባል ከውስጥ ያለውን ችግር አፍኖ ከውስጥ ያለውን የህዝብ ጥያቄ መልስ አለመስጠት በሌላው አካባቢ ያሉትን ሰላም እንደነሳና በሌላው አካባቢ ያለውም እንዲሁ የአመፅን በር ከፍተው ሌላውም አካባቢ የሚኖር ንጹህ የአማራ ህዝብ ሌላ ችግር እንዲፈጠር ያደረጉበት አጋጣሚ እንዳለ የምንረሳው ጉዳይ አይደለም። አሁንም ነጋችን የራስን ችግር ሳይፈቱ በሌላ አካባቢ ያለን ችግር እንፈታለን ብሎ ማሰብ ይህ የዋህነት መሆኑን አጽንኦት ሰጥቼ ማንሳት ፈልጋለሁ። እንግዲህ በቀጣይ ቅድም ባልኩት አግባብ በቦታው የነበረን ሰው ቃለመጠይቅ አድርጌ የማቀርብላችሁ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። በቀጣይ እስከምንገናኝ በደህና ቆዩ። ሰናበታለሁ።